ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ግሬድ 11 ማትማቲክስ ዩኒት 1 ፓርት 3 ነው። ኢንቨርስ ኦፍ ሪሌሽን ኤንድ ዜር ግራፍስ ይላል። መጀመሪያ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ኢንቨርስ ኦፍ ሪሌሽን የሚለውን እናያለን። አክቲቪቲ 1.2 ኮንሲደር ኤ ሪሌሽን r is equals to a1 b2 c3 d4 ሪሌሽን ተሰጥቶናል። እዚህ r የሚባል ሪሌሽን የተሰጠን ኤስ የምትባል ሪሌሽን ደግሞ አለች 1a 2b 3c 4d የምትል ማለት ነው። የመጀመሪያው ጥያቄ ምን ይላል? Interchange the order of the first and the second components of order pair r and obtain the new relation. rን የመጀመሪያውን ኮምፖነንት እና የሰከንዱን ኮምፖነንት ቀይሯት ነው የሚለው። ይህ ማለት rን ቀይሯት ሲል 1 ኮማ ኤ ብላችሁ ጻፉ ማለት ነው። ማቀያየር ፈርስት ኮምፖነንት እና ሰከንድ ኮምፖነንቱን ማቀያየር። ከዛ ደግሞ 2b ብላችሁ መጻፍ ማለት ነው። b2 የሚለውን 2 እና b ብሎ መጻፍ፣ c3 የሚለውን 3c ብሎ መጻፍ፣ d4 d የሚለውን d4 ብሎ መጻፍ ማለት ነው። ከዛኛው ቢ ደግሞ interchange the order of the first and the second component of order pair in S and obtain new relation። እዚህ ጋር ደግሞ አሁንም እንደላይኛው የመጀመሪያው እና የሰከንዱን ኮምፖነንት ቀይሩት ነው ብለው። ስለዚህ a1 b2 ያልን ማለት ነው መቀያየር ማለት ነው። አዲስ ሪሌሽን ታገኛላችሁ ነው የሚለው። ዋናው ሐሳብ ምንድነው? from activity 1.2 obtain that from a given relation you can form another relation። አንደኛውን ቼንጅ በማድረግ የመጀመሪያውን ኮምፖነንት ወደ ሰከንዱ ኮምፖነንት ቼንጅ በማድረግ አዲስ ሪሌሽን አግኝተናል። by interchanging the order of the first and the second component of the order pair in a given relation and these two relations are called inverse relation of each other። እነዚህ ሪሌሽኖች ምን ይባላሉ? ኢንቨርስ ወይም ደግሞ ኢንቨርስ ሚንስ መገልበጥ ግልባጩ ማለት ነው። አሁን ለምሳሌ የa1 1a ማለት ነው፣ ቦታ መቀያየር ማለት ነው። ኢንቨርስ ሪሌሽን ይባላል። Definition 1.2 The inverse of relation is related formed by interchanging the order component of each of the order pair in a given relation። በማድረግ ነው የምናገኘው፣ ኢንተርቼንጅ በማድረግ ወይም በመቀያየር ማለት ነው። that is if r is equals to x, y ለምሳሌ r x, y ብትሆን ምን ማድረግ ማለት ነው? x, an element of r ማለት ነው is relation then the inverse of r። የዚህ ኢንቨርስ ሲሆን ምን ይሆናል? r ኢንቨርስ በዚህ መልኩ ትጻፋለች። r ኢንቨርስ ኔጌቲቭ 1 ማለት ነው። በዚህ መልኩ ትጻፋለች። the relation defined by r inverse is y, x ማቀያየር ማለት ነው። x, y የነበረውን y, x ማድረግ x, y an element of r አሁንም እንደነበረው ማለት ነው። ለምሳሌ ኤግዛምፕል let r is equals to 1,3 2,5 3,7 4,11 5,23 then find r inverse። r inverse ስንፈልግ በቃ ቀላል ነው። 1,3 የነበረውን 3,1 ማድረግ ቦታ ኢንተርቼንጅ ማድረግ ብቻ ነው የሚጠበቅብን። 3,1 5,2 7,3 11,4 23,5 ብለን ቦታ ኢንተርቼንጅ ማድረግ ብቻ ነው የሚጠበቅብን ማለት ነው። Example 2 Table 3 below given the relation r between a person's age and a person's maximum recommended heart rate። እንግዲህ እዚህ ቴብል የተሰጠን የሰዎቹ እድሜያቸውና ማክሲመም heart rate-አቸው ነው። find r inverse እንፈልጉ ነው የሚለው። መጀመሪያ ላይ እንደዚህ አይነት ነገር ስንጠይቅ መጀመሪያ r-ን እናወጣለን። r ሪሌሽኑን ስናወጣ እንዴት ነው? 20 ለ200 ይሄው ተጽፏል። 20 ለ200 እዛ 30 ሰውየው 30 ዓመት ሲሆን 190 ይሆናል። ይሄው በዚህ መልኩ ተጽፏል። 40 ዓመት ሲሆን 180 ይሄው ሪሌሽን ተጻፈ ማለት ነው። 50 ሲሆን 170 60 ሲሆን 160 ተብሎ እንጽፋለን መጀመሪያ r። እዛ then the inverse of r is given interchanging the order of the first and the second coordinate። የመጀመሪያውና የሁለተኛው ኮኦርዲኔት መቀያየር ነው ኢንቨርስ ሲሆን። ስለዚህ ይሄ 200 ለ20 እናደርጋለን። 20 ለ200 የነበረው 220 190 30 እያልን መቀያየር ብቻ ነው የሚጠበቅብን ኢንቨርስን ስንጽፍ። ኤግዛምፕል 3 from the relation r defined by the diagram። እዚህ ደግሞ በዲያግራም መልክ ነው የተጻፈው። find r inverse። ይሄ r inverse ነው አሁንም ፈልጉ የተባልነው። r inverse በዚህ በዲያግራም መልክ ወይም ደግሞ በቴብል መልክ ሲሰጥ
መጀመሪያ አርን መስራት ይጠበቅብናል። ስለዚህ ሪሌሽኑ ምንድነው? አንድ ከስንት ጋር ነው ሪሌት ያደረገች? ከኤ ጋር። መጀመሪያ ላይ ከኤ ጋር ሪሌት አድርጋለች። ስለዚህ 1 ኮማ ኤ አለች። ከዛ አንድ ሌላ ከማን ጋር ናት? ከሲ ጋር። እዚህ ከሲ ጋር ሪሌት አድርጋለች። ስለዚህ አሩን ስጽፍ እንዴት ይሆናል? ይሄው እዚህ ጋር አለ 1 ኮማ ኤ 1 ኮማ ሲ። ሌላ ደግሞ ሁለት ከስንት ጋር ሪሌት አድርጋለች? ከኤ ጋር እና ከቢ ጋር 2 ኮማ ኤ ኤንድ 2 ኮማ ቢ ከሁለት ጋር ሪሌት ስላደረገች ማለት ነው። ዘን 3 ከሲ ጋር ብቻ ነው ሪሌት ያደረገችው። 3 ከሲ ጋር ብቻ ነው ሪሌት ያደረገችው። እዚህ ጋር ስንጽፍ እንዴት እንላለን? 3 ኮማ ሲ ብለን እንጽፋለን። ሌላኛው 4 ከኤ ጋር ብቻ ነው ሪሌት ያደረገችው እንደምታየው። ስለዚህ እንዴት ብለን እንጽፋለን? 4ኤ ብለን እንጽፋለን። 4 እና ኤ ሪሌት አድርገዋል ማለታችን ነው። ከዛ በኋላ ኢንቨርስ ኦፍ አርን ስንፈልግ የዚህን ኢንቨርስ ስንፈልግ መቀየር ነው። ኢንተርቼንጅ ማድረግ ብቻ የሚጠበቅብን። ስለዚህ ስንቀይራቸው ኤ1 ሲ1 ኤ2 ቢ2 ሲ3 ኤ4 ሆኖ it is obtained by interchanging the order of the first and the second component of all the order pair ምን በማድረግ ነው ያገኘነው? ሰከንድ እና ፈርስት ኮምፖነንቱን ኢንተርቼንጅ በማድረግ ነው ያገኘነው። ኤግዛምፕል 4 ይሄ ደግሞ በኢኩዌሽን መልክ የተቀመጠን ነው። ኢንቨርሱን የምንፈልገው r is equals to x, y says x, y an element of real number and y is equals to 3x minus 5 ይሄ ኢኩዌሽን ተሰጠን። መጀመሪያ r ኢንቨርሱን ፈልጉ ነው የሚለው። በዚህ መልኩ የተጻፈን r ኢንቨርሱን ስንፈልግ r inverse is equals to x, y x, y an element of real number and x is equals to 3y minus 5 y is equals to 3x minus 5 ነበር አይደለ? ስለዚህ r inverse is equals to x, y such x, y an element of real number and x is equals to 3y minus 5 በቃችን xን በy መቀያየር ነው። x እችን x አደረግናት፣ እችን ደግሞ y። ስለዚህ x is equals to 3x plus 5 ብለን እናስቀምጣለን። ዘን ይሄን ካገኘን በኋላ ይሄን ሶልቭ ስናደርግ ወይም ደግሞ y ለብቻው ስናስቀራት 5 ነው ወደዛ ብንወስዳት x plus 5 is equals to 3y ይሆናል። ኦቨር 3 አድርገን y is equals to x plus 5 ኦቨር 3 ብለን መልስ እናገኛለን ማለት ነው። ይሄን x plus 5 ኦቨር 3 ብለን y ለብቻዋ ለy ሶልቭ እናደርግላታለን ማለት ነው። በዚህ መልኩ ይሰራል። ኤክሰርሳይዙን በሌላ ጊዜ እሰራላችኋለሁ። ባጭሩ ኢንቨርስ ማለት x እና y ማቀያየር ማለት ነው። ሌላኛው ዶሜን ኤንድ ሬንጅ ኦፍ ኢንቨርስ ሪሌሽን ነው የሚለው። ዶሜን እና ሬንጅ ነው አሁን ደግሞ የምንፈልገው። አክቲቪቲ 1.3 ኮንሲደር r is equals to 2 20 3 19 4 18 5 17 6 16 ይላል። r ኢንቨርሱን ፈልጉ ነው የሚለው። r ኢንቨርሱ ቅድም ስናየው እንደነበረው ቦታ ማቀያየር ብቻ ነው። 20.2 19.3 እያል ቦታ ማቀያየር ብቻ ነው። ቢ ደግሞ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ r ዶሜኑን እና ሬንጁ ዶሜን ማለት የመጀመሪያ ኦርደር ፔር ናት። ሬንጇ ደግሞ ሰከንድ ኦርደር ፔር ናት። እዚህም እንደዚሁ አድርገን እናስቀምጣለን። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ r ኢንቨርስ። r ኢንቨርስ ደግሞ ያመጣነው r ኢንቨርስ የፈለግነው አለ አይደለ? እሱን የመጀመሪያው ምንጊዜም ቢሆን የመጀመሪያው ኦርደር ፔር ዶሜን ነው። የሰከንድ ኦርደር ፔር ደግሞ ሬንጅ ነው ማለት ነው። ፍሮም አክቲቪቲ 1.3 ኦብዘርቭ ዘ ፎሎዊንግ ሪዛልትስ ፎር ዘ ጊቨን ሪሌሽን r ኤ ምን ይላል? ዶሜን ኦፍ r ኢንቨርስ is equals to ሬንጅ ኦፍ r። ይሄ መቼም የማይቀየር ነገር ነው። ዶሜን ኦፍ r ኢንቨርስ የr ኢንቨርስ ዶሜን የr ሬንጅ ነው። ምክንያቱም ኢንቨርስ ሲሆን x እና y ስለሚቀያየሩ ማለት ነው። ሬንጅ ኦፍ r ኢንቨርስ is equals to ዶሜን ኦፍ r። አሁንም የr ኢንቨርስ ሬንጅ ለr ዶሜን ናት ማለት ነው። as a relation r often specified by expression involving first component psi x and a second component psi y ሪሌሽን እንግዲህ ፈርስት ኮምፖነንቷ ኤክስ ናት፣ ሰከንድ ኮምፖነንቷ ደግሞ ዋይ ናት ብለናል። it is natural for us that we want to work with the concept of the inverse relation in that setting. The inverse relation can be formed by interchanging the role of x and y in defining expression. inverse relation የሚባለው ምንድነው? ኢንተርቼንጅ የምናደርገው ነው ኤክስን
እና ዋይን ማለት ነው መቀያየር ማለት ነው። ኤክስ እና ዋይን በምንቀያየርበት ዘዴ ነው። ዛት ኢዝ ጊቨን ሪሌሽን አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሳይዝ ኤክስ ኮማ ዋይ አንድ ኤሊመንት ኦፍ አር። ይሄ አር የሚባለው ኤክስ ኮማ ዋይ የሚባል ሪሌሽን ነው ብለን እቺ ኤክስ እና ዋይ ደግሞ የሪል ነምበር አባል ከሆኑ ዊ ሃቭ ቱ ዌይስ ቱ ዲፋይኒንግ አር ኢንቨርስ። አር ኢንቨርስን ዲፋይን የምናደርግበት ሁለት መንገድ አለ። የመጀመሪያው ኤ ኢንተርቼንጂንግ ኤክስ ኤንድ ዋይ ኢን ኦርደር ፔር ኤክስ ኮማ ዋይ። ኤክስ ኮማ ዋይ ላይ እዚህ ላይ ማለት ነው መጀመሪያው ላይ ኤክስን በዋይ መቀየር ማለት ነው። ኤንድ ኪፕ ዘ ሪሌሽን ዛት ኢዝ እና ሌላኛው ሪሌሽኑ ይሄኛውን እንዳለ ኪፕ ባለው እንዲቆይ ማድረግ ማለት ነው። አር ኢንቨርስ ኢዝ ኢኳል ቱ ዋይ ኮማ ኤክስ ማለት የመጀመሪያው ወይ ነው። ኢንተርቼንጅ ኤክስ ኮማ ዋይ ችኛይቱ ማለት ነው። ዋይ ኮማ ኤክስ ሳይዝ ኤክስ ኮማ ዋይ አንድ ኤሊመንት ኦፍ አር ብለን ማስቀመጥ ነው የመጀመሪያው። ሁለተኛው ኪፕ ዘ ኦርደር ፔር ኤክስ ኮማ ዋይ። ኦርደር ፔር ማለት የመጀመሪያው የተጻፈችዋን እንዳለችው ኤክስ ኮማ ዋይ እንዳለችው ሁና አዝ ኢት ኢዝ ኤንድ ኢንተርቼንጅ ዘ ሮል ኦፍ ኤክስ ኤንድ ዋይ ኢን ዘ ሪሌሽን። የኤክስ እና የዋይን ሮል ሪሌሽኑ ላይ እንቀይራለን። ይህ ማለት እዚህ ጋር ኤክስ እና ዋይን እንቀይራለን ማለት ነው። ዛት ኢዝ አር ኢንቨርስ ኢኳልስ ቱ ኤክስ ኮማ ዋይ እንዳለች ቆየች ዋይ ኮማ ኤክስ አንድ ኤሊመንት ኦፍ አር ብለን ማስቀመጥ እንችላለን። ሁለቱን በአንዴ ከቀየር ነው ኢንቨርስ ሊሆን አይችልም ማለት ነው። ዋይ ኮማ ኤክስ ብለን ካስቀመጥ ነው ኢንቨርስ ሊሆን አይችልም። ከሁለቱ አንዱን ነው የምንቀይረው። እዚህ ጋር ሁለት ኤክስ ኮማ ዋይ አሉና አይደለ? ኢንቨርሱን ስንፈልግ ወይ እችኛይቱን ኤክስ ኮማ ዋይ ነው በዋይ ኮማ ኤክስ ብለን የምንቀይራት ወይ ደግሞ እችኛይቱን ነው የምንቀይራት። ከሁለቱ አንዱ ባለው ይቆያል ማለት ነው። በሁለት መንገድ እንገልጻለን ያለው ይሄን ነው። ኤግዛምፕል 5 አለ። ሌት አር ኢዝ ኢኳልስ ቱ -3,2 ይሄ የተለመደ ኤግዛምፕል ነው። ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ኢንቨርስ። ዶሜን እና ሬንጅ አር ኢንቨርስ ነው የሚለው። መጀመሪያ አር ኢንቨርስ እንፈልጋለን። ኢንቨርስ ማለት ኤክስ እና ዋይን ኢንተርቼንጅ ማድረግ ነው። መጀመሪያ አር ኢንቨርስን ካገኘን በኋላ ዶሜን መጀመሪያ ያለችው ናት። ዶሜን የምትባለው የመጀመሪያ ፈርስት ኦርደር ፔር ናት። ሬንጅ የምትባለው ደግሞ ሰከንድ ኦርደር ፔር ነው ማለት ነው። ግን የአር ኢንቨርስ ከሆነ መጀመሪያ ላይ ኢንቨርሱ መስራት ይጠበቅብናል። እሱ ግዴታ ነው። ኤግዛምፕል 6 ጊቨን አር ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ኤክስ ኮማ ዋይ አንድ ኤሊመንት ኦፍ አር ኤንድ ዋይ ኢዝ ኢኳልስ ቱ 3x + 6 ተሰጥቶናል። እዛ ኤ ፋይንድ ዘ ኢንቨርስ ኦፍ አር የአርን ኢንቨርስ ፈልጉ ከተባለ ዋይ እና ኤክስን ማቀያየር ብቻ ነው የሚጠበቅብን። ፋይንድ ዘ ኢንተርቼንጅ ቫልዩ ኦፍ ኤክስ ኤንድ ዋይ ኢን ዘ ኢኩዌሽን። ስለዚህ እዚህ ጋር ዋይ ኢዝ ኢኳልስ ቱ 3x + 6 ነበረ። ደን ኤክስ ኢዝ ኢኳልስ ቱ 3y + 6 ብለን ኤክስን በዋይ ቀያየር ነው። ይሄ ኢንቨርስ ሆነ ዘንድ ሶልቪንግ ፎር ዋይ ለዋይ ሶልቭ እናደርጋለን ማለት ዋይን ብቻዋን እናስቀረታለን። ዋይን ብቻዋን ለማስቀረት እችን 6 ወደዛ ውስጥ መቀነስ ይጠበቅብናል። ስለዚህ ዋይ ኢዝ ኢኳልስ ቱ 1/3x - 2 ብሎ ለዋይ ሶልቭ ስናደርግ ይሄ ይሆናል። ኢንቨርሳችን ይሄ ይሆናል። then r inverse is equals to x comma y such x comma y an element of r and y is equals to 1/3x - 2 y is equals to 1/3x - 2 ብለን r inverse እናገኘን ማለት ነው። r inverse can also be written as r inverse is equals to y comma x such x comma y an element of r and y is equals to 3x + 6 አያችሁ ቅድም ሁለት ሜትድ አይተን ነበረ። የመጀመሪያው ኤክስ እና ዋይ እንዳለ አስቀምጠን ኤክስ ኮማ ዋይ የምትለው እንዳለ እንደነበረው አስቀምጠን ኢኩዌሽኑ ላይ ኤክስ እና ዋይ ማቀያየር ነው ብለናል። አንድ ሁለተኛ ደግሞ እቺን ከቀያየርናት ዋይ ኤክስ ብለን ካስቀመጥን ኢኩዌሽኑ እንዳለው ራሱን ማለት ነው። ራሱ ይሄን ማለት ነው። ይሄን ኢኩዌሽኑ እንዳለ እናስቀምጣለን። በሁለት መንገድ ነው የምናስቀምጠው ብለናል። እንዳትረሱ ይሄን። ኦብዘርቭ ዛት ዘ ቱ ኤክስፕሬሽንስ ኦፍ አር ኢንቨርስ ዲፋይን ዘ ሴም ሪሌሽን። እነዚህ ዲፋይን የሚያደርጉት ወይም ደግሞ የሚያሳዩን ተመሳሳይ የሆነ ሪሌሽን ነው ማለት ነው። ቢ ምን ይላል? የቢ ጥያቄ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ኢንቨርስ። ዶሜን እና ሬንጁን ስንፈልግ እዚህ ጋር አሁን እዚህ ጋር አር ኢንቨርስ ይሄ ነው። እችናት ኢኩዌሽናችን። ይሄን ዶሜን እና ሬንጁን ስንፈልግ ዶሜን ኦል ሪል ነምበር መሆን ይችላል። ምክንያቱም ኤክስ ወይም ደግሞ ኢንፑቱ ማንኛውም ቁጥር ቢገባ አንድ ፋይንድ የሚያመጣብን ቁጥር ስለሌለ ኦል ሪል ነምበር ይሆናል። ሬንጃችንም ኦል ሪል ነምበር ነው የሚሆነው። ስለዚህ ዶሜን ኦፍ አር ኢዝ ኢኳልስ ቱ ኦል ሪል ነምበር ነው። የአር ዶሜን ኦል ሪል ነምበር ከሆነ የአር ኢንቨርስ ደግሞ ምን ነው? እሱ ሬንጅ ነው። ዶሜን ኦፍ አር እና ሬንጅ ኦፍ አር ኢንቨርስ እኩል ስለሆነ ሬንጅ ኦፍ አርም
ኦል ሪል ነምበር ይሆናል። ሬንጅ ኦፍ አር ኦል ሪል ነምበር ነበር። ስለዚህ ሬንጅ ኦፍ አር ማለት ዶሜን ኦፍ አር ኢንቨርስ ነው። ስለዚህ አሁንም ኦል ሪል ነምበር ይሆናል ማለት ነው። ኤግዛምፕል 7 ፋይንድ ዘ ኢንቨርስ ኦፍ ኤክስ ኮማ ዋይ ሰች ኤክስ ኮማ አንድ ኤሌመንት ኦፍ አር ኤክስ ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ማይነስ 3 ኤንድ ዋይ ሌስ ዛን ኤክስ ፕላስ 3 ይላል። ይሄ ደግሞ ሁለት ኢኒኳሊቲ ነው የተቀመጠልን። ሶሉሽኑ አር ኢንቨርስ ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ሰች ኤክስ ኮማ ዋይ በዚህ መልኩ ከተቀመጠ ኤክስ እና ዋይ ኢኩዌሽኑ ላይ ነው የምንቀይራቸው። ስለዚህ እንቀይራቸዋለን። ላይ ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ማይነስ 3 ነበር። አሁን ኤክስ ግሬተር ዛን ኢኳል ቱ ዋይ ማይነስ 3 ሆነ። ዛ ላይ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 5 ነበረ። እዚህ ጋር ኤክስ ሌስ ዛን ኦር ኢኳል ቱ ዋይ ፕላስ 5 ኤክስን ቀጥታ በዋይ ቀየር ነው ማለት ነው። ዋይንም በኤክስ ቀየር ነው። ቀጥላ ምንድነው የምናደርገው? ለዋይ ሶልቭ እናደርጋለን። ዋይን ለዋይ ሶልቭ ስናደርግ አሁን መጀመሪያ ለዚህኛው ስንሰራ ለዚህ ኢኩዌሽን ስንሰራ ዋይን ወደዚህ እናመጣታለን፣ ኤክስን ደግሞ ወደዚህ መውሰድ ማለት ነው። ስለዚህ ማይነስ ዋይ ትሆናለች። ኢኒኳሊቲ ወይም ደግሞ እኩል ይሆናልን ሲያልፍ ሳይን ይቀይራል እንደምታወቀው። ስለዚህ ማይነስ ዋይ ግሬተር ዛን ኦር ኢኳል ቱ ኤክስን ወደዚህ ስንቀይራ ስንወስዳት ማይነስ ኤክስ ማይነስ 3። ስለዚህ ሁሉንም ለማይነስ ስናካፍለው ዋይ ሳይን ይቀይራል። ለኔጌቲቭ ስናካፍል ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 3 ይሆናል። ይሄኛውንም በዛ መልኩ ሶልቭ ስናደርገው ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ማይነስ 5 ይሆናል። ዛት ኢዝ አር ኢንቨርስ ኢዝ ኢኳል ቱ ኤክስ ኮማ ዋይ ሰች ኤክስ ኮማ ዋይ አን ኤሌመንት ኦፍ አር ዋይ ሌስ ዛን ኤክስ ፕላስ 3 ኤንድ ዋይ ግሬተር ዛን ኤክስ ፕላስ 5 ይላል። ስለዚህ በዚህ ይሄን አገኘን ማለት ነው። ኢኩዌሽን አር ኢንቨርሳችን ነው ማለት ነው። ቀጥለን የምናየው ግራፍስ ኦፍ ኢንቨርስ ሪሌሽን ነው። የኢንቨርስ ሪሌሽን ግራፍ ነው የምናየው። አክቲቪቲውን እናንተ ማየት ትችላላችሁ። ቀላል ነው። እዚህ በፊት ባየነው መሰረት ማለት ነው። From your response in activity 1.4 observe that the image of any given order pair A, B with respect to the reflection of the coordinate plane on the line y is equals to x is b, a ይላል። ለኤ ኮማ ቢ ኢንቨርሱ ምን ይሆናል? ቢ ኮማ ኤ ነው። ኢንቨርስ ከሆነ ቦታ መቀያየር ብቻ ነው ብለናል። the graph of relations and their inverse are related in an interesting way። ምንድነው የሪሌሽኑ እና የሱ የኢንቨርሱ ግራፉ በኢንተረስቲንግ ወይም ደግሞ በሚያስገርም ሁኔታ ነው ሪሌት የሚደረጉት። ፈርስት ኖት ዛት in a coordinate system order pair A, B and B, A are imaging of each other with respect to reflection of a coordinate plane on the line y is equals to x። ምንድነው ሪፍሌክት የሚደረጉት? ኤ ኮማ ቢ የሚባል ኦርደር ፔር አለን እና ደግሞ ሌላ ቢ ኮማ ቢ ኤ የሚባሉት ኢንቨርስ ናቸው አይደለ? እነሱ በምንድነው y is equals to x የምትባል ላይን አለች። በዚች ላይን ሪፍሌክት ነው የሚደረጉት ማለት ነው። ወይ ማለት ቀጥታ ይገለበጣሉ ማለት ነው። አሁን እዚህ ኤ ኮማ ቢ መሀል ላይ ትሆናለች ማለት ነው። እቺ ላይን መሀል ላይ ታልፋቸዋለች ማለት ነው። therefore the graph of the inverse of a given relation is the image of the graph of R with respect to the reflection of coordinate plane in y line y is equals to x። ስለዚህ ግራፍ ስንሰራ ምንድነው በሪፍሌክሽን y is equals to x በሚል ላይን ሪፍሌክት አድርጎ በተቃራኒ በኩል ይቀመጣል ማለት ነው ግራፉ። ኤግዛምፕል እንይ። r is equals to 0 0 1 2 2 4 3 6 plot the graph of r and r inverse on the same coordinate plane። ስለዚህ አሁን r ተሰጥቶናል። ፈርስት ሌት አስ ፋይንድ r inverse። መጀመሪያ ላይ ምንድነው የምናደርገው? r inverse እንፈልጋለን። r inverse በተሰጠን ሪሌሽን መሰረት በዚህ መቀያየር ማለት ነው። 0 0 ከሆነ 0 0 ነው። 1 2 ሲሆን 2 1 ይሆናል። 2 4 4 2 3 6 6 3 ማለት ነው። then plotting each of the order pair in both r and r inverse given as the following figure። ከዛ በኋላ ምንድነው የምናደርገው? r እና r inverse ፕሎት እናደርጋለን። እሺ መጀመሪያ 0 0 አለ። 0 0 ኦሪጂን ላይ ናት፣ የመጀመሪያ ነው። ከዛ ቀጥሎ ያለው 1 2 ነው። 1 2 ይሄው እዚህ ላይ አለች። ከዛ 2 4 3 6 አለ። ይሄ r ነው፣ መጀመሪያ ላይ የነበረው r ነው። እዛ r ኢንቨርስ ደግሞ ምን ሆነልን ማለት ነው? 1 2 የነበረው 2 1 ይሆናል። ይሄው እዚህ ማለት ነው። እዛ 4 2 6 3 ማለት ነው። ይሄ r ኢንቨርስ ሆነ። ይሄው r ኢንቨርሳችን ይሄ ነው።
እዛ ምን ይላል? ይሄ እነዚህ የተሳሉት በምንድን ነው? በዚህ ሪፍሌክሽን ነው ማለት ነው። ሁልጊዜም ኤክስ ኢዝ ኢኳልስ ቱ ዋይ በሚለው ሪፍሌክት አድርጎ ይሰራል ማለት ነው። ኢን ፊገር 1.10 the point E, F, G and H are image of the point A, B, C and D after they are reflected with respect to ላይን ኤክስ ኢኳልስ ቱ ዋይ ይላል። እነዚህ የመጀመሪያው ላይን እነዚህ ማለት የአር ማለት ነው። የነዚህ ኢሜጅ ናቸው ወይም ደግሞ በምን በኩል ነው? በዋይ ኢኳልስ ቱ አር በሚለው በላይኑ ሪፍሌክት አድርገው አንዱ የአንዱ ኢሜጅ ነው ማለት ነው። ኤግዛምፕል 9 ይህም ተመሳሳይ ነው። እዩት፣ በጣም ቀላል ነው። ኤክሰርሳይሶችን በሌላ ቪዲዮ ሰራላችኋለሁ። እንግዲህ የዛሬ ክላሳችን ይህንን ይመስል ነበር። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። በቀጣይ ታይፕስ ኦፍ ፋንክሽን የሚለውን ይዤላችሁ እመጣለሁ። የፋንክሽን አይነቶች እነሱን ይዤላችሁ እመጣለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።